ራሴ ጠርጥሬ ነው ከሄኖክ ጋር ብሩኬ እንደዚህ ሊሆንበት የቻለው ምክንያት ምንድነው? ቡና ስቻለሁ። ሀይሚት የኛ ስስት የኛ ልዩ ሴት የኛ ስማርት ይቅርታ ልብ ያላት የሴቶች ተምሳሌት ማለት ነው። እንግዲህ ሀይሚትዬ እንደምታዩት ዝንጥ ጸጉሯ ቀለሙ ዋው ነው። ዘንጣለች፣ አምሮባታል። ጸጉሯንም ቼንጅ አድርጋለች። ከዛን ሻንጣውን እያያችሁ ነው። ዌር ፍላይ ኳተርስ ማን ያለችው? ዘር ለገበሬ ኳተር ኦኬ ኤቭሪበዲ ጋይስ ማለት ነው። እና ሀይሚቲ ሁሌ እንዳማረብሽ ነው የኔ ስማርት ማለት ነው። እና የተገኘችው የብሩኬ ካፕል ነው የምትመስሉት። ካፕል ግን ፈጣሪ ይቅር ይበለኝ ብላለች። አለ እኔም ትናንትና ብዬ ነበር ገጉጊ ጋጌ ጌ ስተፍርላ ላዚም ያምር ነበር አያምርም ነበር? ቆንጆ ዜና አይደለም ዋይዘዊ ሀይሚትዬ በጣም ኦፕን ናት። በቃ እኔ እንደዚህ አይነት ኦፕን ሰው ነው የሚመቸኝ። ግን ይሄ በጣም ግልጽነቷ፣ የዋህነት አንዳንዴ ደግሞ ይከብዳል። ለምን የእኛ ሰው በጣም የሚገርማችሁ እኛ ሰው ኢትዮጵያኖች ስንባል ውሸት ማስመሰልን ነው የምንደግፈው የምንወደው ማለት ነው። 75% ሪሊውን ነው የምነግራችሁ። ለምን በቃ እንደዛ ነው። እና ብዙ ነገር ያው ሚዲያ ላይ የሚያየ ነው። አንድ ሰው እውነት እያወራ ሲመጣ ይጠላል፣ ውሸት ከሆነ ደግሞ ይጨበጨብለታል ማለት ነው። እና እንዳለችው እኔ ስተርዴም ብያለው፣ እንደዚሁም በኮሜንታተር ብያለው። ሄኖክ የሚመስለው ሌላ ዜጋ ሴት ማለት ነው። በጣም የምትደብር ማለት ነው። ባልም ከምን ፊቱ ይህ ፊት አሊዮ ፊት ለፊት ወይ አፍርሹ ወይ አሳድሹ ፊት ነበር ከዊጉ ከጃኬቱ ከመወጣጠሩ እና አያምርም ነበር። ሪሊውን ነው እዚህ ጋር ኦፍኮርስ ሀይሚት የማይስዊት ውዶቼ ማሮቼ ማለት ነው። አቃጥሎ ያስረጁሻል። 5 ዓመት ከሞላቸው በኋላ በር ቁልፍ አረግባቸውና ፔን ቀባና ራስን ከጠበቅ ምንም ማለት አይደለም ማለት ነው። ቤተሰብ ንገሩኝ እስኪ አሁን በ30 ዓመትሽ እንዲህ ወጣትና ቆንጆ ከሆንሽ ሳለኝ ደግሞ 60 ዓመት ሲሞላኝ ደግሞ እንዴት ቆንጆ ለነገሩ ቲክቶክ መንደር ላይ እነ ጂጂ ያሉ እነ ጂጂ ግራንድ ማዘር የሆኑትና እኔ አንዳንዴ ዘንጣ ሳይ ቢስሚላ ያለ ወላሂ ነው አንዳንዴ ያኔ። እና እንግዲህ እዚህ ጋር ቀልዳቸው ሀይሚትዬ በ45 ኤስን ወንድ ያ ድራማ ነው። እኔም ይዤበት እመጣለሁ ላይክ ቂቅ ቆንቧ ብዬ እያለች ነው። ደስ የሚል ቀልዶች እየተቀላለዱ ነው። መጨረሻ ላይ ነው ያዝናናኝ ማለት አንቺ መሆንሽን ሀይሚትዬ እንግዲህ ያው በመግቢያው ላይ እንደተናገረች ውዶቼ ማለት ነው። ሀይሚትዬ ትለያለች። ባይዘዌ ያው ሁላችንም ነው ስንናድድ ምናምን ያ መልካም ነገር ያሳለፍነውን ነገር እንረሳለን። ገባችሁ? እንረሳለን ማለት ነው። እና ባይዘዌ ግን ብዙ ቡታጅራ ወንዶች ያው ግድ ነው። አሁንም መግቢያ ላይ ተናግራለች። ይሄ ጥፊ ነው ባይዘዌ ችግር ያመጣው ይመስለኛል። ሁሉም ይመታሉ እኮ ይሄ እኮ አዲስ አይደለም። ብሩክ ብቻ ደግሞ ማን ያልተመታ አለ? የሆነ ሰዓት ላይ ቲክቶክ ላይ ያለ ወንዶች ተቀነባብረው ሴቶቹ ላስ ያደረጓቸው። ስለዚህ ሀይሚዬን ያስቀየማችሁ ዛሬ በጥቅሷም ሰርታ ነበር። ለማንኛውም ወደ ራሳችሁ ተመለሱ። ጥፊ እንግዲህ ሀይሚዬም እንዳለችው በአንደኛው ነበር በሁለተኛው ብላለች መግቢያው ላይ። እና አንዳንድ ያው ሪስፔክት ይኖራችሁ ባይኔም በዚህ አጋጣሚ ቲክቶክ ላይ አንዳንድ እህቶቼ ማለት ነው እኔ ልቤ ነው ዝቅ የሚለው ሀይሚትዬ ብለነሱ መልስ ምናምን ባትመልሽ ቲዝ ግሬት ነው። ሲቀጥል ደግሞ እንደ ፕራንኩ ደግሞ እኔ ሁሉ የሀይሚትዬ ስማርት ነሽ አይኖ ዛት ግን ያው ድራማ ነው። ሴት ልጅ ማልቀስ እንዳይለባት ነው። እዚህ ጋር ትላንት ሳልናገር ያለፍኩት ነገር አለ እና ሀይሚ የሚሰሩት ድራማ ነው። ይሄም ልጅ ወንድ መሆኑን ያስታውቃል። እንግዲህ ሆኖም ግን ቶታሊ የእነ ሀይሚዬ እንዳለ ሆኖ አንድ ሴት ልጅ ባሏ ኦር ፍቅረኛ በላዩ ላይ እንደ የስተርዴው ማለት ነው ሀይሚዬ ብሩኬ ሴት ይዞ አይደል የመጣው ይሄ ልጅ። ሴቷ ማልቀስ የለባትም ቢኮዝ ከበደ ቤት አበበ ይመጣል። ሴቷ ስማርት ሆና በአነጋገር ማሳመን ነው እንጂ ቁጭ ብሎ ማልቀስ እኔ አልመክርም። እችን ነገር ደግሞ እኔ እቃወማለሁ። ሴት ልጅ ኔቨር ስትሮንግ መሆን ነው ያለባት።
ከበደ ቤት አብደላ ይመጣል። እኔ ሁላችንም ሬዲ ስናፈቅርም ካገባንም በኋላ ኤቭሪዴ ሬዲ መሆን ያለብን እና ፍቅረኛችን አንድ ቀን ሊለያይ ይችላል። ባሌ አንድ ቀን ሊለያይ ይችላል። ለምን ባሌ ማለት ወንድሜ አይደለም። ስለዚህ አንዳንዴ ውስጣችንን ማሳመን ነው እንጂ ሴቶችዬ ወንድ ባሌ ደረበብኝ ብላችሁ ቺት አደረገልብኝ ብላችሁ ዶንት ክራይ ኤቭሪባዲ ጋይስ ዩ አር ሊስን ማይ ቮይስ። እልቅሻ አይመቸኝም። አይ አም ሶሪ ይቅርታ። ከብሩኬ ጋር በጣም እንደዚህ ቁርኝት ትብላ አንድ ነገር አሁን ቅድም እኔ ከአንቺ ውጭ ሌላ ሴት እንኳን ላጣብሰው ሌላ ሴት እንኳን ቀና ብሎ እንዲያው አልፈልግም ብለኛል። ገናኝ ሴት ኦፍኮርስ ወንድሜ ላይ ሰላይ አልሆንም ብሏል። ሀይሚትዬ ደግሞ ለምንድን ነው የሚያጣሩት? ይሄ ፕራንክ ተመችቶኛል። ለምን አሁንም ትምህርት ይሰጣል። የኔ የምትሉት ፍቅረኛ የእናንተ ካለ ከወደዳችሁ ካፈቅራችሁ ኔቨር። እኔ አሁን እዚህ ጋር መቀማማት የሚባለው ስደት ላይ የከሌ ባል ነበር ይክረም ነበር ከሌ ቀማ ሲሉ ይገርመኛል። ለምን ዚስ ኢዝ ኖ ሃይላንድ ሪሊውን ነው። እና ይሄ መቀማማት የሚባል ነገር አለ ማለት ነው። ስደት ላይ በብዛት አለ ሲባል እንሰማለን፣ እንደዚሁም ሚዲያ ላይ። ያ ሰው ግን ለምንድን ነው ወይ ስለማያፈቅራት ይሆናል ትዕግስትን፣ ሁለተኛ ወይ ደግሞ ከትዕግስት ያጣው ነገር አለ ወይ በደንብ ፍቅር ምናምን የሚባለውን ነገሮች ያኔ ያጎደላት ነገር አለ። ለምን እኛ ኢትዮጵያዎች ደግሞ ሆፕን አይደለንም። ሴቶች ያው እንሽኮረመማለን ላይክ ዩ አንደርስታንድ። እና አንድ ሰው መጠበቅ እንዳይለበት ነው። ሪሊውን ነው የምነግራችሁ። እዚህ ጋር የምሰራው ፕራንክ ነው፣ ድራማ ነው። የእኛ ቲቸር የእኛ አስተማሪ ግን ባሌን ተቆጣጠርልኝ፣ ፍቅረኛዬን ተቆጣጠርልኝ መባል እንዳይለበት ነው ማለት ነው። ገባችሁ? የኔ ካለ ይቀመጣል፣ የኔ ካላለ ራሴን ስትሮንግ አድርጌ መንገዱን ጨርቅ ያርግልህ በቀይ ምንጣፍ ማለት ነው። ኦኬ ኤቭሪባዲ ጋይስ ማለት ነው። እና ተመችቶኛል። ሀይሚትዬ ማይ ስዊት የኛ ስማርት በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ቢግ ሪስፔክት አለን። አንቺ የሚናገሩሽ ቴን አይሞሉም። እነሱን መሳደብ እንችላለን፣ ግን ያው አንደኛ ነገር ስድብ ፍትህ አይደለም። ሁለተኛ ነገር ደግሞ ከስድብ ሴንስ የለውም እንጂ ከተሳደብን ያው ኦሪጂናል ነው። እስቲ ይምጣብኝና አንድ ቀን ለቅባቸዋለሁ። እና አብሽር እንወድሻለን። ይሻለው ግን ሰላይ ግን አሉ ማለት ታምነዋለህ ነው። አንቺ ራስሽ ታምኛለሽ። አውቀሽ እያዳረግሽኝ ነው። አይ እኔ ግን የምታዝገኝ አውቀሽ ነው አይደል? እኔ አውቄ አይደለም። በቃ አሁን ይሄን ታደርግልኝ። በዚህ አጋጣሚ ሀይሚዬ ፕራንክ ስታደርግ እኔ ምሳሌ ነው የምሰጠው። ለምን ከሚዲያ ጀርባ ያሉትን ነገሮች ነው። ገባችሁ? ለዛ ነው ዋናው መተማመንና የኔ ካላችሁት ያ ሰው በሚለው ነው እንጂ ሀይሚዬ ብሩክን ታምነዋለች፣ ብሩክና ሀይሚ ይተማመናሉ። ሲቀጥል ደግሞ ልጅ እንደዛ ያው ቀሎች ነው እንግዲህ። ዚስ ጆኪንግ አንድ ሴት ልጅ 30 ዓመት ሳይሞላት ዱብ ብታደርግ ኢትስ ግሬት ነው። ከምር ውዶቼ ዱብ ማለት ነው እንግዲህ ያው ውለዱ በንፋስም ቢሆን ማለት ነው። ለጥንቸል መስጠት ከብዶኝ ነው እኮ። በቃ አንድ ሴቷን በቃ ሜሮን በያት። ኧረ ሜሮን እያስታወስኳት ነው። ሀይሚትዬና ብሩኬ እንግዲህ ያው የልጅ ነገር ያው እስከዛ እንግዲህ እኛ እንጽናናለን በፈረንጅ ልጅ። የዛሬ 5 ዓመት አይ ቲንክ እንግዲህ 5 ዓመት ነው። እስቲ የዛ ሴ ወዶቼ ማለት ነው። የዛሬ 5 ዓመት ነው ዱብ የሚያደርጉት እና ጥሩ ኤጅ ላይ ነው ባይዘው 5 ዓመት ማለት ያው በ20 ደረጃ እያሉ እና በተረፈ እንግዲህ ሄኖክ እኛም ይቅርታ ብለናል። ለማንኛውም 50 ሺህ አስገቡት፣ እስቲ 50 ሺህ አስገቡት። ያነሳችሁ ካላችሁ መልሱ። ጥንቸል ሰጠሻት? እሺ ስሟን ወይኔ ክፉ ነሽ፣ እውነት ሜላት ክፉ ነሽ። እኛም እንወድሻለን ከምር ሀይሚትዬ ማይስፊት። እኔ እኮ ምን አድርጌ እንደሚሏት እኔ ቅድሙ ጥቅስ ማለት ነው ወዶቼ። ለማንኛውም መጣበታለሁ ሻአላ። አብሽሪ፣ እንወድሻለን፣ እናከብርሻለን። እንደዚህም ብሩክ ወንድማችን እንግዲህ ዛሬ